ሄሎ ምሩ ይልቅ እነ ማሪት አግኝተናቸዋል አሁን እኛ በሄድንበት መንገድ ቀጥ ብለና እሺ ተጠንቀቀ አለቀላሳል እየገቡ ነው ማለት ነው አላንገቡ ወላ አታምጣ ስለውም ተቆለለ ማለት በተመከተ ነው ሁለቱም መነጠል አለበት ኤፍራታ አታስፈልግ እንዴ እኛ ፈልጋታለን አይ አታስፈልግም አሁንም ደውዬ ሌላ ቦታ እንድትሄድ አድርጋለሁ አይ ይልቅ እሷን ደውዬ ሌላ ቦታ እንድትሄድ ካደረካት ማለት የሆነ ነገር እንኳን ከሆነች ከጠፋች አንተ እንደ የምታሽስ ችግር የለውም እንደምንም ማለት ወደኛ ከተጋጭ የፈጠና አስገብተናል እኔ ወዳውን ሄጄ ኤፍራታን አገኛታለሁ እሱ ጥሩ ሐሳብ ነው ምክንያቱም ኤፍራታን ካገኛት እኛ እንጠረጠርም ማለት ነው በቃ በጣም ቆንጆ ሞክር በቃሽ ያ በዳሳብ በጣም ጥሩ ስለዚህ አሪፍ በቃ ሞክራ እሺ ማለት ሄሎ ኤፍራታ እንዴት ነሽ ደህና ነህ ፈልጌሽ ነበር አሁን መገናኘት እንችላለን ከአንድ ከ30 ደቂቃ በኋላ እችላለሁ አይ አሁን ነው ላገኝሽ የምፈልገው ኤፍራታ በጣም አስቸኳይ ነው ችግር አለ እንዴ አይ ችግር የለም አትፍሪ ያው ቀሪውን ገንዘብ እንድሰጥሽ ብዬ ነው እሺ የት ልምጣ አሁን የት ነው ያለሽው ቡልቡላ ነኝ መገናኛ እንገናኝ እሺ ኤፍራታ በቃ አሁኑኑ መገናኛ እንገናኝ በቃ እሺ መጣው ቻናል ቤተሰቦቼ እስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው እንግዲህ የዝና ማለትን ምሳሌ መግደል አለብሽ ከዛ እሷን ከገደልሽ ቤቱ በራስሽ ማድረግ ትችላለሽ በቀላሉ ብሩክ ስለጠፋ ምሳሌ መግደል አለብሽ ምሳሌ ለምንድነው የሚገላት ምሳሌ መግደል ለምን ይጠቅመኛል እንደው ብሩክ ከተደበቀበት ይወጣን ምሳሌን ከገደልሽ ብሎ ምሳሌ እንድትገል ትእዛዝ ሰጣ ከሞገስ ወደ ምሳሌ ዞር አይዝና እስራንስት ሞገስን ነበር እንድትገል ትእዛዝ ሰጣት ነበር አሁን ደግሞ ምሳሌ እንድትገል ትእዛዝ ሰጣ አደኝስ ባለመጣ እሱ በጣም ስለፈራ እሱ ለምን እንደመጣ በዛም እንድታጣራና እንደው ምሳሌ መጨረስ እንዳለባት እየነገረ ነበር እኔ እሷን መግደል ምን ተመኛል እያለች ምን ነው ከዚህ ልግላት ስትሞክሪ አልነበረም እንዴ እና አሁን ለምን ፈራሽ እያለች ከዛ እየሄደች እያለ ከኤፍራታ ጋር ማለት እያሉ ነበር የብሩክ መጥፋት አሁንም ግራ ያጋባል ነገር ግን ብሩክ አሁን የት እንደገባ አይታወቅም እና የዝና ምሳሌ እንድገል ነገረ ምሳሌ ከሞተችው ቤቱ በሳስም ስለሆነ ግን እኮ አንቺና ብሩክ ፍቻ አድርጋቸዋል አይደለም ታዲያ ውርሱ እንዴት ነው የሚሆነው ወይስ አልተፋታችሁም እያለችው ነበር እንግዲህ አሁን ማለትን ማከት ይኖርብናል ሞገስ ስለዚህ የዝና በጭራሽ መፍራት የለብን ማለትን እንዴት አድርገን እንደምናስወግድ ማሰብ ብቻ ነው ያለብን እያሉ ነበር ጥሩ እንግዲህ አሁን ማለትን የምናግድበት መንገድና ዘዴ ማሰብ አለብን እሷን እንዴት አድርገን ነው ብቻዋን ልናገኛት የምንችለው እሷን ካገትን በኋላ የዝና ምን የሚጨብጠው ነገር የለም ምክንያቱም አሁን የሚያደርገው እያንዳንዱ ነገር ምን ተፈጠረ ምን አልተፈጠረ የሚለው እሱ ዝና ጋር እየሆነች ስለሆነ ዝና ብቻው መሆኑ ሲረዳ ያው ሰው ብዙ ኖሮ ይችላል ገንዘብ ሊኖር ይችላል ነገር ግን ማለት ለሱ ደቃ መጫወቻው ነበረች የሱ ደቃ መሳሪያ ነበረች መረጃ ወይም ደግሞ ምን ተፈጠረ ሐሳብ የምትነግረው አሁን እንግዲህ ማለት ታግታለች በሆነም ግን ምን እንደተፈጠረ እስቲ ንገሪኝ መቼም አው ምንም መስጥር አልሰጠውም ዝም ብዬ መረጃ አልሰጠውም ገንዘብ እየተቀበልኩ ነው ምክንያቱም በሱ ነው የምኖረው እያለች መቼም አግቢ ቢሽ እምቢ ብለሽኛል ስለዚህ ይሄን እንኳን አስበሽ ጥሩ አስበሻል አይ እኔ እኮ የምነግርሽ ነገር አሁን እየነቃሽ ነው እንጂ የምነግርሽ ነገር ነው እንጂ አንቺ ሆነሽ እኔ በስማት የማትፈልግ እያለቻት ነበር አሁን የዝና በጭራሽ እኔ ማግባት እንደ ሉላ ራሱ የፈታችው እንደው እሱ ስሜት ድብድብ ለብቻ ነው ያለው እንጂ ስሜት የለውም እያለች ነበር አሁን ላይ የሆነ ነገር ማሆናል እንዴት ነው ከዛ አጠገቡ ነሽ ለአንቺ ምንም ያልታየው ለካ ወዳር ለምጥላ ሄደችው እያለች ነበር
ግን ቢሆንም አሁን ማድረግ አለብሽ እሱን መጠቀም ነው እንድትጠቀምብሽ መፍቀድ የለብሽ እያለቻት ነበር። ኤፍራታና ዳጣ አንድ ነው። ዳጣና ቅድስት አንድ ላይ እያወሩ ነበር። ስለብሩክ ቅድስት ተጨንቃለች። ምን ታዲያ የት ሄዱ? ደውሎልኝ ነበር እኮ ከሞገስ ጋር ሳይገናኝ አይቀርም መጣ ብሎ ነው ሄደ። ብሩክን ካላገኘው አልመለስም አይቻልም ነበር። በጣም ፈርቻለሁ ዳጣ እያለች ዳጣ እየነገረቻት ነበር። ሞገስም በቃ ማለትን እንግዲህ የምናገኝበት መንገድ እንፈልጋለን እባክህ ምንም እንዳትፈራ እንዴት ብቻዬን ምናምን እያለ ይዝና እጅግ በጣም ይፈራል ሞገስ። ነገር ግን በጭራ መፍራት የለብም። ስትፈራ ነው ነገር ወደ አንተ የሚመጣው። ካልደፈርከው ማንም አይደፍርም። ስለዚህ ምንም መፍራት የለብም። አሁን ኤፍራታ ወይን ማለት ሲወጡ መጠበቅ ይኖርብናል። ከወጡ በኋላ እንከተላቸዋለን እያለ ነበር። ከዛ እሸልና ከዛ ማለት እንግዲህ እነ ፍርድ ቤት ሄዳ ፍርድ ቤቱም እንደውም እንዳልመጡ ስታውቅ አሁን ድጋሜ ክስ ወረቀት እንድትሰጣቸው ፍርድ ቤት እነ ብሩክ ጋር ለመሄድ ተወስናለች። ከዛ እንደዛ ካደረገች በኋላ ኤፍራታ ከሷ ጋር እንድትል እያሳመነቻት ነበር። ነገር ግን ኤፍራታ አሁን የትም ካንቺ ጋር መሄድ አልችልም እባክሽ ስራ አለብኝ ትልና ብቻሽን ሂጂ እኔ እንደዛ ነገር ቦታ አልወድም ይጨንቀኛል ትልና ብቻዋን እንድትሄድ ካደረገቻት በኋላ እንግዲህ ኤፍራታ ወደ ቤት ተመልስና ከዛ ቤት እንደሄደች እያለችው ነበር። ነገር ግን ሌላ መጽሐፍ እያነበበች ደስ ምን ሞገስን ወጣው ከነብሩክን እየፈለጉ እሷ ቤት እየጠበቀች ነበር። ሞገስ ደውልና ምን ትፈልጋለሽ ይኖድ እንዴት ነሽ ቆይ አልናፈኩሽም እንዴ እያለች እያሽከረመች ናፍቀኛል እና ታዲያ ምን ይዤ ልምጣልሽ እያላት ማር ይዛልኝ አለችው። ማር እያለሽ እንዴት ማር ትጠይቂኛለሽ እያላት ነበር። እና ዳጣ ታዲያ እነ ብሩክና አደኝ የት ነው ሄዱት እያለችው ነበር። አላቅም በቃ ወጥቷል በቃ እኔ እፈልጋቸዋለሁ ቅድስት ብሩክ ይወድሻል እና ያደረገችው እንደውም ባለፈው የተፈጠረውን ነገር እየነገረችው ነበር። ከዛም እንደውም ልቅርባት እንደፈለገ ገፍትራ እንደወጣችው ጭምር ነገረችው። ግን ብሩክ እኮ ይወድሻል ታዲያ ገፍትረሽ እንዴት አድርጎ ላስገድሽ ይችላል? ገፍትረሽ እኮ ነው የወጣሽው በአሁን እንደውም በቃ መታገል ነበረ ትንሽ እያለችው ነበር። አንደኛ ጋር ደወለችና ማለት ከቤት እንደወጣችና ምንም አዲስ ነገር እንደሌለው ነገረችው። አዲስ ነገር ከተፈጠረ ቶሎ አሳውቅኝ እያለች ነበር። እንግዲህ ማለት እነ ብሩክ እየሄደችው እንዳጋጣሚ አዱኛ ሄዳውልና አዱኛ ይቅርታ የዝና ሄዳውልና ከዛ የትየሽን ውስጥ አሁን ቀጥልሽ እኔ ጋር ነኝ ከዛ በኋላ ትመለሻለሽ ወደዛ ከዛ ትሄድን እንግዲህ ምሳሌ እንድገል እንደውም አዲስ ነገር የብሩክ ወንድም አንበሳና ጀግና እንደሆነ እየነገረች እኔ እሺ ሰው ቢደራደር እንደማልፈራ ነገር ይችላል የሱ ጀግንነት ሳይሆን አንተኝ እያለች አዎ ጀግንነታቸው እንኳን ከዘራቸው ነው እያለች አዎ ብሩክ ጀግና ነበር እንዴ ደፋር ነው እንጂ ጀግና እንኳን አልነበረው እያላት ነበር። ከዛ ልክ እንደዛ እያለ ሳውራት ነበር። አንተ ስለሷ የማታውቀው አንተ እያለ አይ እንደውም ነገር ቢጠው ትንሽ ኃይለኛ ነው ነገር ግን ባለፈው አንተን እኮ ጨራርቆ ነበር ታስታውሳለህ እያለችው ነበር። አሁን እሱን የማይመለከትሽ ነገር ውስጥ አትቀበጣጥሪ አሁን የምልሽ ነገር አድርጊ እያለ ምሳሌ እንድገል ትእዛዝ ሰጣት። እንግዲህ አንኝ ዳጣና ሞገስ እንደውም ደኛ እየጠበቋት ነበር። ኤፍራታ ልክ ከቤት ስትወጣ እየተከተላት ነበር። ኤፍራታ ስትወጣ ዳጣ አየቻትና ኤፍራታ ወጣች። አረ እንዳታይን ቆይ በዚህ ጋና ይደባበቃሉ። ከዛ ተደብቆ ኤፍራታን እየተከተሉ ነበር። ከዛ እንዴት ኤፍራታ ነች? አዎ ተበዛ ብሎ ይከተላሉ። ከዛ ማለት ሲተል በቃ ኤፍራታ የት እንደምትል እያንዳንዱ እንቅስቃሴ እንከታተላትና ይመስለኛል እስቲ ከማን ጋር እንደምትገናኝ እያሉ እሷም እየሄደች እነሱም እየተከተሏት ነበር። ከዛ ቆይ ምንድነው ምናምን እያሉ ሲከተላት እሷም መንገዷን እየጓዘች ነበር። ሞገስ እንደከተም ወደ ቤት እሷ የምትፈልገው ነገር ይዞ ከመጣ በኋላ ከዛ ሞገስ ስለ ብሩክ እየጠየቀችው ነበር። በቃ ዝና
ስለዚህ ነገር ያሰብሽው ነገር ልክ ነበርሽ ብሩክ መጥፋቱ ላይ እጁ አለ ምናምን ብሎ እያወሩ ነበር ልክ ነገር አለ የዝና ከባድ አደገኛ ወንጀል ውስጥ ይሰራል ግን እሱ ማንም ሰው አያውቅበትም እንጂ ከዛ ለመጎስ እንደውልና በቃ እንከተለው ለመጎስ ይደውላሉ ዳጣ እና አደኝ እያለ እየተከተሉ ነበር አደኝ አንድ ላይ ሆኖ ከዛ አፍራታ እንዳጋጣሚ ማለት ትደውልለታለች ከዛ የት እንዳለች እየጠየቀቻት ነበር ከዛ እዛው ሰፈር ነኝ የምትፈልጊን ነገር አድርግሻለሁ እነ ብሩክ ጋር እባክሽ አብረን እንሂድ እያለቻት ነበር አሽትልና አፍራታ ምሳ ጋብዝሻለሁ ስትላት ትስማማለች ማለት ነው ከዛ ከማለት ጋር ይገናኛሉ አንድ ላይ ከዛ ከማለት ጋር ሲገናኙ አሁንም ፖን ከተገናኙ በኋላ ወደ ብሩክ እየሄዱ እያለ ከማለት ተለያይታ ስልክ ይደውልለታል ከዛም ይደውላል ዳይ ነበር የቀረው ገንዘብ እንድሰጥሽ ነው ላገኝሽ እፈልጋለሁ እያላት ነበር ምክንያቱም ማለት ጋር ልትለያይ ስለሚፈልግ እሱ ማለትን ብቻ ነበር ማለት የፈለጉት ምሳሌ ስለ አባቷ እየተጨነቀች ስለ አባቷ እያወራች ነበር እና ቅድስት ስለ አባቷ ምንም ማሰብ እንደሌለበት ደህና እንደሆነ እየነገረችው ነበር ግን አለቀ ውስጥ ፍራፍራች እያለኝ ነው እያለች አትፍሪ እያለ ከዛ ደውዬ በቃ እኔ ያለሁበት ቦታ እነግራታለሁ ስለዚህ እያሉ አንድ ላይ እያወሩ ነበር በቃ የማጥሩ ሀሳብ ነው በቃ እንደታደርግ እያለችው ነበር ዳጣ እንግዲህ ሶስቱም ይገናኛሉ ማለት ነው ግን አሁን ማድረግ ያለብን አፍራታ ከማለት እንዴት አድርገን ነው የምንለየው ብሎ ያሰቡ ነበር አፍራታ አታስፈልግ ቆይ አፍራታ እኮ ቢኒሳት እኮ እኔ ወቅታታለሁ እየን አፍራታ አስፈልግ ማለት ነው ማንስ ያለብን ብሎ ማለት ለማያዝ ዳጣን አፍራታ ከሷ እንድትርቅ እንደውም ወደ ሌላ ቦታ እንድትሄድ ለማድረግ ይወስናሉ ማለት ነው እንግዲህ አፍራታ በቃ ማለት አንቺ ብቻሽን ነሽ እኔ የምሄድበት ቦታ ላይ ብላ ጥላት ትሄዳለች አንጋማጎስና ዳጣ እየተከተላት ነበር ከዛ እየተከተላት ነበር ነገር ግን አሁንም ቢሆን የት እንደምትል እነ ብሩክ ቤት እየገባች እንደሆነ ነገራት ከዛ ቆይ ምንድነው የሚሰሩት በራሳቸው ወጥመድ ውስጥ ገባረ ነበር ለኛማ ስራ ቀለሉልን ስለዚህ ጥሩ አፍራታ አሁን ላገኝሽ ፈልጋለሁ አስቸኳይ ነው ገንዘቡን ልሰጥሽ ፈልጋለሁ እያላት ነበር አፍራታን ተስማማና ማለት በቃ አንቺ ብቻሽን እንጂ አስቸኳይ እኔ ያለብኝ እያለች ነበር ከዛ ልክ ጥላት ይሄዳል ማለት ጥላት ትሄዳታለች ከዛ ማለት ብቻውን እንግዲህ መንገዷን ትነካለች ወይ ደግሞ ለማየት በቃ አንቺ ትቻለሽ እያለቻት ወይ ፍራታ ኩል ማን ማቶኝ አንቺ ቆይ ሰብሽ አሁን እዚህ ደርሰሽ ለምን ትመለሻለሽ ከኔ ጋር ነኝ እንጂ አይ በቃ አንቺ ብቻሽን ነሽ ምንም አይፈጠርም እሺ መጥፎ ነገር እንዳታረጊ እቺ ስለዚህ ትሄዳለች ማለት ነው ብቻውን ማገስገስ ጀመረች ሞጎስ ዳጣ እንደማት እየተከተላት ነበር እንግዲህ ቀጥ ብላ ሄደችው እና ብሩክ ቤት ነው ዘር ብላ አየችው ነገር ግን እነሱም ሶስት ሆኖ እየተከተላት ነበር ከኋላ እሷን ቀጥ ብላ እና ብሩክ ቤት ትገባለች ከዛ ሩጥ ከዛም እና ቅድስን ስታወሽክ እነሱ ከኋላ ቆሞ እያዩዋት ከዛ ልክ ስታያቸው ሶስቱም አንድ ላይ በጣም ትደነግጣለች ቆይ ምን ልታደርጉልኝ ነው ስለዚህ ዞር ባሉ ከፊት ያው እኔ መጣሁት መጥራው እንድሰጣችሁ ነው እያለች ስታወራን አረ ለመጥራው ብቻ ብለሽ ነው እዚህ መጣሽ ሌላ የቀርሽው ነገር ምን አለ እስቲ ንገሪኝ እያለ ሳስጨንቃት ነበር እኔ ምንም ያቀርኩት ነገር የለም ተውኝ እያለችው ነበር የዝና ቤቱ እንዳልተሸጠ በምን እንዳወቅሽ ጭምር እያንዳንዱ ነገር እንድታብራሪልኝ እፈልጋለሁ ብሎ ሳስገድዳት ነበር እኔ ምንም ማቁ ነገር የለም ታዲያ ቤቱ እንዳልተሸጠ የት ነው አወቅሽው ማን ነገረሽ እያለ ሳፋጥጣት ነበር በሶስት ሆኖ ማለት ነው